አደይና ዴቭ እንግዲህ ደስ በሚል ሁኔታ አብረው ተያይዘው ጠፍተው ወደ ከተማ ገቡ። በጣም ደስ ይላል። እንግዲህ አደይ ከታገተ ጀምሮ ዴቭን ሄዳ በአካል አላገኘችውም ነበር። ተደብቃ ቁጭ ብላ እናቷ እያጣሩ እያለ ነበረ ጫኔ የአደይ አባት ስለጠፉ መጥተው ምንም ሊጠይቋቸው ስላልቻሉ ይሄንን ልጅ መልቀቅ አለብን፣ እሳቸው የት እንደገቡ አያውቅም፣ ደግሞ ብርሃኔ ሰምታለች እና ችግር ታመጣብናለች በማለት እንግዲህ ዴቭን እንግዲህ አንተን ስንከተማ በሬ መስል ስንቀልብ አንከርምም፣ ሂድ እንግዲህ ውጣ ብለው ሲሰዱት እንግዲህ አደይም ስልኳን አጥፍታ ስለነበረ እሱ ቀጥታ ወደ ሲደውል አደይ ገጠር እንዳለች ሲነገረው ቀጥ ብሎ ከእናቷ ቤት ሲሄድ እሷ ደግሞ ተደብቃ ስልኳን አጥፍታ ካሁን ሰው እንዳያገኘኝ ብላ ቁጭ ባለችበት ማን ልበል ብላ በምትልበት ሰዓት ዴቭ ሆኖ ቁጭ አለ። ከዛም በል ዴቭ ቶሎ ብለን እንጥፋ፣ እኔ እኮ አንተን ፍለጋን የመጣሁት ብላ እንግዲህ ዴቭን ይዛ ወደ ከተማ እየሮጠች ጫካውን እያቆራረጡ መጓዝ ጀመሩ። እናቲቱም እንግዲህ ወይኔ ልጄ አባትሽ አስሉ እኮ ጠፍቷል፣ አንድ ነገር ያነ ባለ አባቱ ባለ አንቺን ካላገባው የሚለው ባለ ሀብታም ሰውዬ ሳያግተውም አይቀርም፣ ከቀየው ከጠፋ ሰነባብቷል፣ አርፈ ተቀመጥ ከቀይህ ብለው እምቢ ብሏል። ከደጋ ወደ ደጋ ሲል ሞቶ ነው የሚያርፈው መቼም እያሉ ሲሉ እንግዲህ የአደይ አባት አደይም ዴቭን በፍጹም አላዩትም ማለት ነው። ምክንያቱም የሉም፣ እሳቸውም እዛው ሰውዬ ጋር ሄድኩኝ ካሉ ጀምሮ ወደ ቀያቸው አልተመለሱም። እንግዲህ እዛ አግተዋቸው ይሆን ምን አድርገዋቸው እንዳይታወቅም፣ ስለዚህ አደይን አምጥተን ከሰጠናቸው ሊለቁ ይችላል ብለው በራሳቸው ፍላጎት ጫኔን ነበር ይህንን አድርጎ የነበረው። አሁን ግን ይህንን አለልኝ እኔ ነግሬያለሁ፣ እሳቸው ሳይፈልጉ ነው እንዲያሰርከው ልቀቀው በማለት እንግዲህ አለልኝ ሲነግረው እንዴ ምንድን ነው የምትለው? እሳቸው እኮ ጠፍተዋል። ታዲያ እሳቸው ሳያዙ ነው እንዴ የሰው ልጅ አምጥተህ በረት ላይ አስረህ እንደ ከብት የምታስቀምጠው? እኔ ነግሬያለሁ በማለት ሲያስጠነቅቀው እንግዲህ እውነትም እሳቸው ከዚህ እሱ ታስሮ እሳቸው ካልተለቀቁና ካልመጡ አደይም እሱን ፍለጋ ካልመጣ ጥቅሙ ምንድን ነው በማለት ነበር የለቀቁት። አደይም ቢያዩት ኑሮ ግን አደይንም አብረው እዛው አግተው ይዟትና አስገድደው ለባለ ሀብቱ ሰውዬ ስትሰጥ አባቷ የሚለቀቅ ነበር። ሆኖም ግን እናቲቱ በብልሃት አደይ ተደበቂ፣ መገኘት የለብሽም በማለት ደብቀው ስልክሽንም አጥፊ በማለት ሲሏት አንዴ ብቻ ለሊሊ ከፍታ ደውላ ሊሊዬ እስካሁን ዴቭን አላገኘሁትም፣ እኔም ተደብቄ ነው ያለሁት፣ መኖሬን እንዲያውቁ አልፈልግም፣ እማዬና ብርሃኔ ግን እያጣሩ ስለሆነ እኔ ስልኬን እዘጋለሁ፣ ራሴ ስፈልግ ከፍትልሻለሁኝ፣ እኔ ካስፈለግኩሽ እመጣልሻለሁ ስትላልሊ አታስፈልጊኝም፣ ብቻ ዱዓን ጸሎት አድርጊልኝ በማለት ትነግራታለች። እሷም እሺ ብላ ስልኩን ትዘጋዋለች። ዶክተሩን በተደጋጋሚ እየደወለ አደይ ጋራ ብዙ ጊዜ ስልኳ እየተዘጋ ስከፍት ግን ስታናግረው ልምጣልሽ ወይ አስፈልግሻለሁ ወይ ሲያት አትምጣ፣ እስካሁን እኔ ዴቭንም አላገኘሁትም፣ አባዬንም ማንንም የተገናኘው ሰው የለኝም፣ ተደብቄን የተቀመጥኩት፣ እንድትመጣ ደግሞ አልፈልግም፣ በእኔ ምክንያት ብዙ ሰው ችግር ውስጥ እንዲገባ አልፈልግም፣ ዴቭ የገባው ችግር እስከሚወጣ አንተ ከዛው ካለበት ተቀመጥ ስትለው እሺ አደይ ካስፈለግኩሽ ግን እመጣለሁኝ ደውዪልኝ በማለት ይሰናበታታል እሱ። ከዛም በኋላ እንግዲህ ጫኔና አለልኝ ተመካክረው ዴቭን ሲለቁት ነበር። ዴቭ እንግዲህ የሚሄድበት ሌላ አካባቢ ስለማያውቅ ወደና አደይ ቤት ቀጥ ብሎ የሄደው። ሰላም ወደ ቻናል የተከታታዩ ሰላማችሁ በያላችሁበት ይብዛልኝ። ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የምንወደውና ተወዳጁና አስተማሪው የአደይ ድራማ እንደቀጠለ ይገኛል። እንግዲህ በዚህ ፓርቲ ደስ የሚለው አደይ እና ዴቭ አብረው ተገናኝተው ወደ ከተማ ገብተዋል። በዚህም ምክንያት የሆነው እንግዲህ ጫኔና አለልኝ ማንም ሳያዛቸው ነበረ አግቶት የነበረው። ጫኔ አለልኝ ነግሬሃለሁ፣ ሰው አግተህ ነግሬሃለሁ እያለ ሲያስጠነቅቀውና ምንም ጠያቂ ልጁን ማን ያገተው የታለ የሚል ጠያቂም ሳይኖር ሲቀር ምን እሱም መቀለብ ዳ ነው ለራሴ ምን አለኝ በሚል እንግዲህ ለቆ ሲሄድ እየቀጥታ እያንኳኳ ሄደው አደይ ቤት ነበር። አደይ ደግሞ ማን መጣ ብላ ማን ብላ ስትከፍት ዴቭ ሲሆን ዴቭ በማለት ደንግጣ አቅፍ አድርጋው በልቶሎ በሰው ሳያና ሳይሰማ ቶሎ ከዚህ አካባቢ እንጥፋ በማለት እንግዲህ ወደ ከተማ ይዛው ገብታለች ማለት ነው።
ቀጣይ ወደ እነ ፍቅር ስናያል ፍቅርና ቤዛ ተመካክረው እንግዲህ በቤቱ ውስጥ የእታለምን ቀለበት እንግዲህ ወስደው ሰርቀው እንግዲህ እሷ ናት የወሰደችው በማለት እንግዲህ ሮማንን ለማማኘት ያሰቡት እቅድ ሳይሳካላቸው ቀርቷል። እንግዲህ ሮማና ነፃዋ ወጥታለች። ይህ እቅድ የፍቅር እንደሆነ እና የወሰደችው ቤዛ እንደሆነ ተጋልጣለች። አሹም ከዚህ በኋላ ሌባ ቤታችሁን እዚህ ቤት አንኖርም፣ እኔ ግን እንደምንም ፈልጌ አምጥቼ አረጋግጣለሁ ባልኩት መሰረት እኛ ልንሰርቅ ሳይሆን ልንሰራ ልንለወጥ ነው የመጣ ነው፣ እናንተ ግን ሌባ አድርጋችሁናል፣ ስለዚህ ከእናንተ ጋር አንሰራም በማለት አሹም እንግዲህ ከነ ፍቅር ቤት ተሰናብቶ ወጥቶ ሄዷል። ሮማናም ወደ ገጠር እንግዲህ መሄድ አለብኝ ከዚህ በኋላ አሹስ ምን ሆኖ ለኔ የማይደውልልኝ እያለ ስትል አሹ ደግሞ በተገላበጠ መንገዱ ለኔ ለምንድን ነው ያልደወለችልኝ ስትሄድ ለምን ለኔ ያላሳወቀችኝም እያለ እሱም በየተራ ሁላቸውም በየፊናቸው እያስቡ ነበረ። እንግዲህ ከየት ልሂድ? አደይና ገጠር ያለችው ከአደይ ልሂድና እንደፈለግኩ ልሁን። ከዛው እንግዲህ ከሄድኩላቸው ደግሞ ላለልኝ ያው እንዳስገድደው ይድሩኛል። ሌላ አማራጭ የለኝም። ቢያንስ እሱ ቢቀበለኝ እንኳ ቢያቅ እንኳ እሱ ጋራ አሹ ጋር ቀር ነበር በማለት እያሰበች ነበረ። እንግዲህ አሹ እሱም እንዴት ሮማና ለኔ ሳትነግረኝ ትሄዳለች በማለት ይናደዳል። በዚህ የተነሳ ሩታም ፍቅር አንቺ እውነት ይህን ነገር አድርገሽ ከሆነ ነግሬሻለሁኝ፣ ይህንን ነገር ለማድረግ የምትችይው አንቺ ነሽ፣ ምክንያቱም ዴቭን ስለምትፈልጊው እዚህ ቤት ውስጥ ያሉት የአደይ ዘመዶች ስለሆኑብሽ አደይን አንድ ነገር አድርጉልኝ ስትያቸው ስላልተባበሩሽ ይህንን ነገር የምታደርገው አንቺ ነሽ በማለት እንግዲህ ተነጋርገሽ ከሆነ ወዮልሽ ትላታለች። በእርግጥ ቤዛ ስትገባ ሩታ ማይታት ነበር። ገባች እንጂ ቤዛ አልተመለሰችም። እሷ ግን የታለ ቤዛ እንዴት ታስገቢያታለች? ለምን ታስገቢያታለች? ወጣቸው ገባቸው እያለ ሩታ ስታስጨንቃት የማውቀው ጉዳይ የለኝም፣ እኔ ዘበኛ አይደለም፣ ከፈለግሽ ራስሽ አስወጫት ብላት ነበር የገባችው። በዛን ቅጽበት ነበረ ቤዛ እንግዲህ ያለበትን ቦታ ስለነገረቻት የፍቅርን እናት ወርቅ ይዛ የሄደችው። ሮማናም እንግዲህ በአጋጣሚ ስራው ሰልችቷትና የእነሱ ጭቅጭቅ ስለሰለቻትም እንዲሁም ደግሞ አሹ ለስራ ጉዳይ ሂዶ ከበሩ ስላጣችው እንግዲህ በቃይ ብላ መሯት ወጥታ፣ ግን መግቢያታ ስትንከራተት በጣም ታሳዝን ነበር። የሆነ ሆኖ ግን አሁን ወደ ገጠር ለመሄድ ወስናለች። አደይን አገኛለሁ ብላ ስትሄድ ደግሞ አደይ ደግሞ ወደ ከተማ ዴቭን ይዛ መታለች። በዚህ ላይ እውነታውን መጥተሽ እንድታረጋግጭ እፈልጋለሁ በማለት ሲደወልላት ከዛም ሮማና መጥታ እንግዲህ ወይዘሮ እትዬ ጋራ የፍቅር እናት ጋር ተገናኝታ ፈጽሞ እንዳልወሰደችን አረጋግጣለች ማለት ነው። በጣም ደስ ይላል። እንግዲህ የወሰዱት ፍቅርና ቤዛ መሆናቸው ታውቆባቸዋል ማለት ነው። ሌላ ሊሊ ናት። ሊሊ ባቡርን እየተደበቀች ወንድሟን ገጀራውን እየሄደ እየጠየቀችው ትገኛል። የሆነውም ገጀራው ግን ሴትን እንደማይወድና እናቱ ክፉ እንደሆነችና አንቺም እንደናትሽ ነሽ በማለት ደጋግሞ እየነገራት ይገኛል። እሷ ግን የወንድምነት ማዕረጉ ደረሰ ብላ ወጥቶ ወንድም ይሆነኛል ብላ እየተመላለሰች ትጠይቀዋለች። እሱ ግን ሊሊን ሳይሆን የሚፈልገው ሀብት ንብረት ብቻ ነው የሚፈልገው። ሀብት ንብረቱን እንድታሰጠው ግን አሁንም እየወተወታት ይገኛል። በዚህን ጊዜ ሊሊዬ እንደ ወንድሜ ወጥተህ እኮ ወንድሜ ብትለኝ እኔ በምን አይነት መንገድ ባስወጣ ደስ ይለኝ። አንቺም አስወጭኝ እኮ ነው የምልሽ፣ ለምን አታስወጭኝም? ከዛ ደግሞ ሲጀመር አንቺም እንደ እናትሽ ክፉ ነሽ መሰለኝ። እናትሽ እኮ ክፉ ናት፣ ብዙ ነገር አድርጋኛል። እንደ ቤት ሰራተኛም አድርጋ እኮ አትክልት ኮትኳች አድርጋኛል። የወለደችኝ እናቴ ብዙ ስቃይ አድርሳብኛል ስትለው አይዞ የእናቴን እኔ ክስሃለሁ፣ ብቻ አንተ ውጣልኝና ለእኔ ወንድም ሆነ ንብረቱን ችግር የለም አካፍልሃለሁ፣ እኔ ምን ያደርግልኛል ለእኔ ብቻ እያለች ታዲያ ባቡሬ ደግሞ እባክሽ እሱ አይለወጥም፣ ለሱ 10 ጊዜ አትሄጂ፣ የሆነ ነገር ያጠቃሻል ያደርግሻል እያለ ቢላትም ሊሊ ግን አሁን ልቧ ወንድም አገኘው ብላ እየተሸወደ ትገኛለች። ገጀራው መቼም ለሷ የሚሆነ አይደለም። እንግዲህ ኪንጎ በዚህ በቤቲ ምክንያት ትልቅ ችግር እየደረሰበት ነው። ከጓደኛው ጋራም እየተደባደበ ይገኛል። እንግዲህ እባክሽ ተረጂ ቢላትም አልተረዳችውም። እናቲቱም እባክሽ ተረጂ ልጅ አታጨናንቂው፣ ኪንጎን ተረጁ ጥሩ ልጅ ነው እያለች ትነግራታለች። በመካከላቸው እንግዲህ ደግሞ ገብታለች። ምን ይፈጠራል? ዳይመንድና ሄዳች ደግሞ ኩኪ ደግሞ ያው
ጭንቅላቱን ስለመታቸው አሁን ታሞ እባክህ ዶክተር አውጣኝ፣ እንደዚህ ተጠቅልል፣ ራሴን ወደ ከተማ መሄድ አልፈልግም፣ ሴት ደበደበው እንዲባል አልፈልግም እያለ ይገኛል። ህመሙን ቢያሰቃየውም እንግዲህ መጨረሻ ሱስ ወጥቶ ኩኪንስ ምን ያደርጋት ይሆን የሚለውን እንግዲህ እና አሁን አደይ እና ዴቭ መጨረሻ ከዚህ በኋላ ተጋብተው እንግዲህ ሰርጋቸውን ይመሰርታሉ። በመካከላቸው አሁን ማንም የሚገባባቸው የለም ብለን እናስባለን። ስለምትከታተሉን ከልብ እናመሰግናለን። ላይክ ሼር እያደረጋችሁ አበረታቱ።